እናንተ የሩታንና የአብርሃምን ፍቺ የሩታንና የአብርሃምን መጥፎ ነገር የጠየቃችሁትን ጥያቄ ምንድነው? ፋይል ነው። ፋይሉን ደግሞ ልሰጣችሁ አልችልም። የአብርሃምን ህይወት የሚያበላሽ ውሸት ይሁን እውነት ይሁን ፌክ ይሁን ኤአይ ይሁን ምን ይሁን የማይታወቅ ማንም እያቀረበረ የመጣውን ፋይል አልሰጥህም። እበዱ ከፈለጋችሁ። አንተ የሩታና የአብርሃም ጠላት ነህ። ሂድልን እባክህ። ካንተ ጋር ማውራት አልፈልግም። እኔ ብቻ ሳይሆን ህግ የሚፈልግ ነው። ሄደህ ብትደበቁ ዋሻው ከደበቅ ህግ እንደሌለ ቀጥል አሳይቻለሁ። በተደጋጋሚ ቀጥል ለመጨረሻ ጊዜ እኮ ሂድ በቃ ይቀርታል። ግንባርህን በዚህ ተርትሬ እኔም ወደ እስር ቤት አንተም ወደ ፖሊስ ወደ ሆቴል ትገባለህ። አንድ ነገር ማለት ነው። በሀሳብ ተስማምተን ልንታረቅ የምችላቸውን ጓደኞቼ እዚህ ጋር መጡ ብዬ ምን ላስገድላቸው ነው? እኛ እኮ አሁን እኮ ወሰላለ ነው ሽጉጡ ለዛባውስ ማን ነው? አሁን እኔ ካንተ ፈልገው ፋይሉን አንድ ሁለተኛ ነው። ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እኛ እግዚአብሔር የተመሰገነ ይሁን። ሳምንት እናንተ ጋር ይፍ እንደነበረ ተስፋ አረጋለሁ። ዛሬ እንግዲህ ያው በአዲስ ነገር ነው የመጣሁት። ምናልባትም ትላንትና ቡቼ የሰጠኝም ፋይል ካየው በኋላ ብዙ ነገራቶች በዚህ ልክ መሆናቸው አስገርመውኛልም አስደብረውኛልም። ምክንያቱም ምንም በቃ ለጠብቃቸው ማልችላቸውም ያልጠበቅኳቸውም ነገሮች ናቸው ያጋጠሙትና ከአንድ ባለትዳር ከአንድ ሰው እንደዚህ አይነት ነገሮች ከሆነ ሪስፔክት ከምታረጉ ሰው እንደዚህ አይነት ነገሮች አይጠበቁምና እነዛ ነገሮች አስገርመውኝ ሳልጨርስ እንደገና ዛሬ ላይኩንና የሆነ ማንነቱ ያልታወቀ ሰው ላገኘ ይፈልጋል። ማን ነው ሰውየው ስለው ሊነግረኝ አልፈለገም። ግልጽ አልነገረኝም። የሆነ አንተን በጣም ሊፈልግም እና ነገሮችን ሊያስተካክል የሚችል ሰው አለ ምናምን ነገር ብሎ ሲያወራኝ ነበርና ችግር የለውም ያለውን ነገር ተገናኝተን ማውራት እንችላለን ምናምን ብዬ ነግሬያለሁ። በዚህ አጋጣሚ ባለፈው ዕለት ኪዬና እሱ ያሉበት ሁኔታ በጣም የሚያስጠላ የእርስ በርስ እስከ መገዳደል የሚደርስ በቀል ውስጥ ስለሆነ ያሉት ማለት እርስ በርስ መበቃቀል፣ ወጣት ሆናችሁ በዚህ ያክል ማሰብ በዚህ ያክል ደረጃ መድረስ በጣም የሚያስጠላ ነገር ነው። ማለት እዛች ጋር ላይኩን እንደዛ ኪያን አድርጎት ሳይጨርስ ኪያ ደግሞ በዚህ ልክ እሱን እንደዚህ አስሮት ነፍሱ እስኪወጣ ድረስ በርበሬ ማጠን ማለት በጣም አጸያፊ ነገር ነውና ይሄ ደግሞ ምንድነው ሁሉም አንድ የሚፈልገው ነገር አለ። ምናልባትም ከተወሰነ የተወሰነ ፍራንክ እያገኙ የሰው ህይወት በጥብጡ ተብላቸዋል ተብለው ቢባሉም ግን እነሱ ደግሞ ፍራንክ ምንም ያህል ነፍስ እስከ ማጥፋት የሚያደርስ ከሆነ ነገ ከነገ ወዲያ የሚኖሩትም ህይወት በደም የተጨማለቀ ህይወት እንደሚሆን እርግጠኛ ነኝና ብቻ ግን ለማንኛውም ቤተሰቦች ዛሬ ያለውን ነገር በደንብ አወራቸዋለሁ። ያ የትላንትና ያሳየሁትን ፋይል አቡቼ የሰጠኝን ፋይል ብቻ ሳይሆን ፎቶዎች ናቸው። በእርግጥ ፋይሎች ብለን መጥራትም ራሱ ይከብዳል። ፎቶዎች ናቸው፣ በጣም የሚገራርሙ ማለት የማጠብቋቸው አይነት ፎቶዎች ናቸውና ስለ እንደዛ ነገር ብቻ ካላወሩኝና ከዛ የተለየ የሆነ አዲስ ነገር ይዘው ከመጡ ብዬ ሁሉንም ጠርቻቸዋለሁ። ያለውን ነገር በደንብ እናወራለን ብዬ አስባለሁ። ቤተሰቦች የሚገርማችሁ ነገር ከዛ ጋር እያየሁት ነው ላይኩንም እየመጣ ስለሆነ ያለውን ነገር በደንብ እናወራለን። እንዴት ነው? ሰላም እና እንዴት ነህ? አውቃለሁ ልበልና ወደዚህ ወዴት ነው የምትሄደው? አሁን ነጸባል ይመጣ ነው። አይ የምር ማቆየ መሰለኝ። አውቃለሁ የሆነ ሰውነት አዲስ አልሆነልኝ። ትክክል ነህ። አይቶ ችግር የለም እሱ ዛሬ ለጸባ አይደለም የመጣ ነው። ያው ችግር የለም እሱ ማውቃ አይነት ስሜት ስለተሰማኝ ነው። ትክክል ነህ። ታውቀኛለህ። አንድ ቪዲዮ ባለፈው እሱ ነው ሩብ የመጣው ከልጁ ጋር የሆነ ልጅ ጋር መጥቶ ሩብ የሰጠች ነገር ጠየቀኝ እሱ እኮ ታዲያ አሁን ለመጣ እኔ ጋር አይደለም ተው። አሁን የመጣው ከኔ ጋር ነው እኮ ለመጣ ስልክ የሆነ ማውራት እኮ እኔ እናንተ እኮ እንደዚህ በግልጽ እኮ መነጋገር የለብንም። ከእኔ እናንተ በህግ ነው ማውራት ያለብን አይደለ? ገብቶሃል? በህግ ደረጃ ነው እንጂ በእንደዚህ ካንተ ጋር እኔ መነጋገር የምፈልግ ሰው አይደለሁ። ገብቶሃል? ህግ ባለበት ሀገር ላይ ሽጉጥ መዘህ ቤቴ ገብተህ እንደ ልብህ አድርገኸኝ ስትወጣ እኮ ህግ ያለ የሚመስላል ነበር። እንኳንም ፊትህን አየሁት፣ እንኳንም ግልጽ ወጣ ማለት ነው። ገብቶሃል? እዩ ምን መሰለሽ፣ አሁን ዛሬ መጣ ነው ለጸብ ወይ ለጭቅጭቅ አይደል? እሱና እኔ ደግሞ አብረን ነው የምንሰራው። ሲጀመር እሱን ከሰስክ ማለት እኔንም ከሰስከኝ ማለት እኔ የመለከተኝ ላይኩን ስለአንተ እዚህ ጋር ምንም የሚመለከተኝ ጉዳይ የለም። የዛን ቀን አንተን አላገኘሁህም፣ ድምጽህን አጣለሁ። እኔ ነኝ የላኩት እሱ
አታውቅም እኮ ታዲያ እጄን አውርዳ ከኔ ላይ እኔ ነኝ የላኩት ማለት ምን ማለት ነው? አንተ ማን ስለሆንክ ነው እንደዚህ አይነት ነገሮችን መጣጣችን ለጸባ አይደለም። እሺ ሳቢውን እኮ እዚህ ጋር ቪዲዮ ምናምን ማያስፈልግም። ማድረግ የምንችለውን ታውቃለህ። ቤት ድረስ እንመጣለን ከፈለክ እኮ እሱ ማን ስለሆናችሁ ነው እንደዚህ እናንተ ቤት ድረስ የትኛው መንግስት ባይዘዌ ማለት ነው የትኛውም ነገር ከህግ በታች እንጂ ከህግ በላይ አይደለም። የሰውንም ደግሞ እንደዚህ ቤት ድረስ ገብቶ አልባሌ ነገር ማድረግ በህግም እንደሚያስጠይቅ በየትኛውም ነገር ህግ አለ ብለህ ታስባለህ? ህግ ባይኖር ኖሮ አንተ እንደዚህ ትንቀሳቀስ ነበረ? ህግ ስለሌለ እኮ ነው የፈለኩትን እያረኩኝ እንደልቤ መንቀሳቀስ። እሱም የፈለገውን እያረገ እንደልባቸው እኮ አሁን ይሄው ህግ ካለ ህግ ብለህ የምታስብ ከሆነ ነገር አድርገኛ። አሁን ሲጀመር የመጣ ነው እኛ ለዛ ሀሳብ አይደለም፣ ነገሮችን ለማርገብ ነው፣ ነገሮችን ለማስተካከል ነውና ፍቅር ነው ያለው። እኔ ነኝ በግልጽ የነገርኩህ አይደል? እሱ ማንነቱን እኔ ነኝ እኮ ነገርኩህ። ሌላ ሪጎራ ቢኖር ጀመረ እኔን ቲሸርት ነበር ራሱ ጀመረ ይዛን ቀን አድርጎት የመጣው ራሱ። ሌላ ነገር ቢኖር እኮ እኛ እንደዚህ ፊቱን እንዲያሳይ ምናምን አይደረግም። ገብቶሃል? ነገሩን ለማርገብ ስለተፈለገ እኮ እኛ የህግ ሰው ነን ብዙ ከለላለኝ ምናምን ስትላል ነበር። የህግ ሰው እንደዛ ያደርጋል? እዩ በቃ አሁን ይሄን ነገር እናቁመው። ሌላ ነገር አሁን የመጣንበት አላማ ወደ መጣንበት እንመለስ አይሻልም? እኔ ላወራችሁ አልችልም። አሁን ብናወራም እንኳን ነገ ከነገ ወዲያ ከእናንተ ጋር ጥግ ድረስ ሊሄድበት የሚችልበት ነገር እኮ አለ። ገብቶሃል? እዚች ጋር እና ወይ ስለገዘፍክ ወይ ደግሞ የሆነ ነገር ስለሆንክ አይደለም። ገብቶሃል? እሺ አሁን ይኸውልህ ምን መሰለህ፣ ሌላ ጊዜ ታደርጋለህ። ህግ ምናምን ሄዳለሁ ብላላ ሂድ በቃ ችግር የለም። ዛሬ ግን የመጣ ነው ለዚህ። እሺ ታዲያ ለምንድን ነው የመጣው? ዛሬ የመጣ ነው አይ ባየመጣበት ነገር በግልጽ ነገር አልደፍራ ምንም ሲጀመር ምንም የምፈራው ነገር የለም። ቤቴ ውስጥ ገብተህ እንትን ስላልክ ነው። እንኳንም አንተ መሆንህን አወቅኩ። ችግር የለም እሱ እኔ ማንነቴን እኮ አልደበኩም። ግልጽ አድርጌ ነው የወጣሁት። ብሩክ ጋር ሄዳለሁ፣ አቤል ጋር ሄዳለሁ ብዬ ለኪያም ለሁሉም ተናግሬያለሁ። ሚዲያ ላይ ወጥቼ ማለት ነው። ታውቃለህ አይደል? አሁን ሁለቱ አሁን የመጣ ነው እኛ ይሄን ነገር ሳይሆን አንተና እኛ እኮ በቀላሉ ምንም ሩቅም ሳንሄድ አንተም ሌላ ነገር ውስጥ መግባትን አቁመሃል። መጀመሪያ ካለበት መንገድ ተስተካክል። አንተ ስላልከኝ አይደለም ባይዘው የተስተካከልኩት። ማንም ቤቴ ስለመጣ አይደለም የመጣችሁት። ለሌብነት ነው ሲጀመር። ሌባ ናችሁ፣ በግልጽ ነው። ለሌብነት ነው ቤቴ የመጣችሁት። ፋይል ምናምን አላችሁ። እኔ ጋር ምንም ፋይል የለም። ሌብነት ቢሆን እኮ ለማጭበርበር ሌብነት ቢሆን እዛ ውስጥ ያሉትን እቃዎች በሙሉ ስልክህን ምንም ጨምረን አንድም ሳናስቀር ባዶ ወራቆት እናስቀር። ግን እኛ የተቃቀል ሌብነት ገንዘብ ምናምን አይደለም የኛ ፖይንት ማለት ነው። አሁንም ቢሆን እኔ ያለፈ ነገር እንድንነጋገር አለ። እኔ እናንተ ለተፈጠረው ነገር ሶሪ መባባልን ካለብን ችግር የለም እንባባላለን። አያሳስብም። ለተደረገው ነገር አመጣጣችን ለጸብ አይደለም። ወደ ጸብም ከመራ አይደለም ተው። ጸብነቱ ተው። አሁን ከዚህ በኋላ ጸብ አይፈለም። እንደፈለክ ማለት ትችላለህ። ማለት ልታስፈራራኝ ደግሞ አትችልም። ጸብ ምናምን ብለህ እዚህ ጋር አንተ እንደፈለክ ብለህ የምታስበው እኔ ደግሞ ያንተ አይነት ሰው ቢቀጥረን ያንተ አይነት 50 ሰው ደግሞ ማምጣት እችላለሁ። ገብቶሃል? ይሄ ለኛ አይጠቅመንም። እኮ ታዲያ አይጠቅመንም። እንደዚህ ልታስፈራ ወይ አስፈራርታኝ የሆነ ነገር ለመጠየቅ ወይ የሆነ ነገር ለማድረግ የምትሞክር ከሆነ አሁንም እንደዛ አይደለም። እንደዛ ገንዘብ አልቸገረንም። ገንዘብ አይደለም። ገንዘብ ባይቸግር ኖሮ እኮ ቤት አትመጣም ነበር። ተቀጥራ መሰለኝ ለህሊና እኮ እየሰራ አይደለም። እዚህ ጋር ታውቃለህ፣ ቀጥረኛ ስለሆንክ ነው። አዩ አሁን ሌላ አሁን ነገሩን እናስተካክለው ነው አይደል? ሶልቭ ለማድረግ ነው የመጣን። አሁን እኛ ትናንትና ጉቼ የሰጠህን ወረቀት ማየት እንፈልጋለን። ምን እንደሆነ ማወቅ እንፈልጋለን። አዎ ስለሱ ነው ዛሬ የመጣነው። ዋና ኬስ ስለሱና አቤልና ብሩክ እነሱ ደግሞ እነሱን ነገር እንኳን አይደለም ለእናንተ ለጋሽዬ አላሳይም ብዬ ያስቀመጥኩ ሰው ነኝ። ገብቷል አይደለም? እናንተ 3ኛ 4 5ኛ ሰው ይቅርና ለጋሽዬም ለአብርሃም ወንድምም ኢቭን ለኪያ አብሮኝ የነበረው አጠገቤ ላይ የነበረው ሰው ለሱ ያላሳየው ሰው ነኝ። ዛሬም ከነገ ወዲያም ነገም ደግሞ ለእናንተ አላሳያችሁም። በግልጽ ተነግራችሁ ከፈለጋችሁ አይደለም ሽጉጥ የፈለጋችሁትን አንድ መከላከያ ሙሉ ጋንታ ይዛችሁ መምጣት ትችላላችሁ። ነፍሴን ማጥፋት ትችላላችሁ ከፈለጋችሁ። አሁንም እኮ እኛ እሱ ከፈለገ አላሳያችሁም። ምን ያደርግላችኋል? የሰውን ህይወት ለማበላሻት ነው። መሳሪያስ ምናስ ያሰን የሰው ህይወት ለማበላሸት ነው። የሰው ፋይል ለማንጣ ብላችሁ የምትሉኝ አይደለም። ፈልገ ነው ነው እኛ ለማስተካከል ነው የመጣ ነው። ከኪያ እንኳን ጸቤኔ ኪያ አጉል መንገድ እየሄደ ስለሆነ እነ ብሩክም እና አቤልን የምንፈልጋቸው እነሱ እየበጠበጣቸው ኪያ እንደውም እኔ አንተ ከኪያ ጋር ያረከው ነገር ስለደበረኝ የሆነ ረገብ ለማድረግ ነበር የመጣው። ገብቶሃል? አንተ ማግኘት የፈለኩት አንድም እኔ እና እሱ ሀሳብ ነው ልዩነታችን። በዚህ ልክ እኔ አሁን ስለፈራህ ነው እኔ አይታኛል እኮ እጄን አስሮኝ ራሱ ማለት ነው። አያየው እኮ እንደሚጥታ አጥኖ ሲሄድ እኮ ፈርተህ ነው እንደዚህ ታስሬ ራሱ ማለት ነው። እያወራ የነበረውን አይተሃል። አንተ ብቻ አይደለም ሁሉም ሰው አይቶ
እኮ ሁሉም አይቶታል። እኔ አይቼዋለሁ። እኔ ያን ደግሞ ስለደበረኝ ነው ስለፈራህ ነው። የዛን ጊዜ ኳስ ምናምን አይተን ማታ ስንመለስ እሱ ሰው ጠብቆ በናምን የሆነ ነገር አድርጓል። ብቷል ነገር ደግሞ ተራ ነገር ነው ለኔ ምንም ጉዳይ አይደለም። ፈርቼ ቢሆን ኖር ለምነው ነበር ልቀቀኝ ፍታኝ ምናምን። አሁንም ቢሆን ክርክር አልፈልግም። ኪያም እየመጣ ነው ይምጣ። አሁን ምን ኪያን እኮ ነው እንዲመጣ የፈለኩት ምን አንተ ጋር ደውዬ ለዛ ነው ለዛብ ስለሆነ ነው 2-3 ሆነ የመጣው ገብቷል። ይሄድ እሱ ከፈለገ 2-3 ሆነ የመጣው ለዛ ነው። ከፈለጋችሁ ካሜራችሁና ለብቻዬ ነው ወሬ በጣም ጸብ ከሆነም ደግሞ ሰምተኛ ላ መምጣት ምናምን አይደለም። እኔ ይሄው እየመጣ ነው። አውራው ይሄው አናግረው የፈለከውን ነገር ማናገር ይችላል። እየመጣ አይደል? አሁን እኔን የጠየቃችሁትን ጥያቄ ምንድነው? ፋይል ነው። ፋይሉን ደግሞ ልሰጣችሁ አልችልም። የአብርሃምን ህይወት የሚያበላሽ ፋይሉን ሰጠናል። ውሸት ይሁን እውነት ይሁን ፌክ ይሁን ኤአይ ይሁን ምን ይሁን የማይታወቅ ማንም እያቀናበረ ያመጣውን ፋይል አልሰጥህም። እበዱ ከፈለጋችሁ አይ ምንም አይደለም። የሆነ ስለ እኔም የጠራሁት ምን መሰለህ ያ ይሄ ጅራደበልሽ ነው አቶ ችግር የለም። መሄድ ያለብን ያለውን ነገር እናውራና ያለውን ነገር ደውል መጀመሪያ ሀሳቡን እንስማው። ሀሳባችሁ ንገረኝ። ፍላጎት መጀመሪያ ምን ከእሱ ጋር እኔና እሱ ወዳጆች ነበርን። ሀሳብ አለያየን። ሌላ ነገር ተፈጠረ አይደለ? እሱን ነገር በሰላማዊ መንገድ እኔና እሱ እንድንፈታ ስለፈለኩ ነው። መጨረሻው ስለማያምር ነው። ገብቷል? ለእኔ አስቤ ሳይሆን ለእሱ አስቤ ነው። በጣም ራስህን እንደምንድን ነው የምታየው? ግን ላይኩን ታውቀኛለህ። እንደምንድን ነው የምታየው ራስህን? አንተንም በቤት ድረስ ገብቼ አስተፍተፌ እኛ ወደ ሌላ ነገር እኮ ምንድን ነው የፈለጋችሁት? እኔ ለማስታረቅ ነበር የመጣሁት ሁለቱን እኮ። አሁን እኮ እኛ እንድናስተላ ሀሳባችንን እንድናገር እኮ አልተፈቀደልንም። እሺ ምን እኔ ታዲያ ይደውላው። አንተ ደግሞ ምን ማታመጡን ብለህ ትዝታለህ። ይኸውልህ አሁን እኛ በግልጽ የመጣ ነው ለማስተካከል ነው። ምን ለማስተካከል ነው? የተፈጠረው ነገር በአንተም ጋር ከእሱም ጋር የተፈጠረውን ነገር ለማስተካከል እኔ ደግሞ ከእናንተ ጋር በምንም ተአምር እናንተ የሩታንና የአብርሃምን ፍቺ የሩታንና የአብርሃምን መጥፎ ነገር ምን የምትፈልጉ ሰው ስለሆናችሁ አንተ ምንድነው የለበስከው የሩታ በጣም አሳቢ ነኝ የሚል ፌክ የሆነ ማንነት ተላብሳል። ገብቷል? ፌክ የሆነ ማንነት የተላበሰው። ስለዚህ እኔ ደግሞ ካንተ ጋር በምንም ተአምር ተባብሬም ሆነ በምንም ተአምር ላወራህ ራሱ አልፈልግም። ገባ? እንደዚህ አይነት የማይረባ ነገር እያደረክ ላወራ አልፈልግም። ማነው ስምክ? ማንም በለው የፈለከው ማለት ይችላል። አንተም የፈለከውን ልትሆን ትችላለህ። ግን እናንተ ከኔ ጋርም ሆነ ከማንም ጋር በተአምር ላወራችሁ ሳይሆን አጠገባችሁም ሆኜ ላወራችሁ መፈልጋችሁ ሰዎች አይደላችሁም። ነብሰ ገዳዮች፣ ነብሰ በላዎች ናችሁ። ከፊታችሁም ከሁሉ ነገራችሁ ያስታውቃል። ማለት የእህታችን የሩታ ጉዳይ ያሳስባል። በአንተ በእናትህ በአባትህ እህትነት በእናትህ በአባትህ እህትነት ወይስ ገንዘብ ተሰጥቷል? እህት ወይም ወንድም እኮ በእናትና በአባት ብቻ አይደለም እኮ። የት አለ አንተ? ቆይ አሁን ለሩታ ሀሳቢ ነን እያላችሁ ነው? እህቴ ነኝ ብለህ የምታስብ ከሆነ ምን እስኪ አሁን እኔ ፋይሉን ብሰጥህ ምን ልታረገው ነው? ምን ታረጋለህ? አንተ እንኳን ቢያንስ ትንሽም ቢሆን እንደዚህ ብትል ያምርባል። ይሄኛው ምንድን ቤት ነው? እሱ አይደል እንደ ከኤርሜላ ጋር መሆን አለበት ብሎ ሲበጠብጥ ሲያባው ሲኖሩ እኔ እኮ ጸቤ ከሱ ጋር እኮ ይሄ ነው። ሌላ እኮ ጸቤ የለኝም። ስሜ እንዳትላለህ እኮ ሰማኝ አይደለ? እናንተ ጋር ችግር የለም። እኔ ማረግህን አረጋለሁ። ምንም አታረገኝም። አንተንም ሌሎችም ገባህ ጥፍሮቹን አንድ ነገር ትናገረኝና ግንባርህን በዚህ ከርክሬ እኔም ወደ እስር ቤት አንተም ወደ ፖሊስ ወደ ሆስፒታል ትገባለህ። አንድ ነገር ማለት ነው። አጉል ነገር አስባለሁ ብለህ ብትል ማለት ነው። ድንጋይ ላይ ሁለት ቦታ ተረትረሃለሁ። ከዛ በኋላ ይመጣል የፈለከው አንተ ህፃን ስለ እናንተ ህፃን አይነት አስተሳሰብ ስላላችሁ ናችሁ እኮ ሽጉጥ ይዛችሁ ቤት ድረስ የመጣችሁት። ገብቷል እንጂ እንደ ትልቅ ሰው ሽጉጥ እኮ አያስፈልግም። አበጣ አይደለም ወንድሜ፣ አበጣ አይደለም፣ እንደዛ አይደለም። ሽጉጥ ምናምን አያስፈልግም እኮ። እያሳቃችሁ ነው። እኛ እኮ አሁን እኮ ወሰላለ ነው ሽጉጡ። ቦስ ማን ነው? አይደለም ቦስ ነው። ሰማኝ አይደል? ቦስ ማን ቦስ እንደሆነ ታውቃለህ። ሁለታችሁ ማን ቦስ እንደሆነ ታውቃለህ። ሰው ይሁን ማ ቦስ እንደሆነ ስሜ ጠፍቶብህ ነበር። ማን ነበር ስም? ማን? አሁንም ድጋሚ ላለው ስም ማን ነው? እየጠራ ትለምነኛለህ።
እንደውም ለአንተ ራሱ ድንጋይ መያዝ በጣም እኔ ኩምበላ አይደለሁም። ስሜን እየጠራ ተለምነኛል። ኩምበላ እንትን ይሰራ ተጋደለ። በቃ ታያለህ። አንተ ለምንሃል፣ ጥሩ ነገር አንተ ለምንሃል፣ አንተም ትለምናለህ። ሌሎቹም ይለምናሉ። እሱን ብድሬ መልሻለሁ። ከሰውም አልቆጠርኩም። ከሰው አልቆጥርህም አንተ። እሺ ፍላጎታችሁ ምንድን ነው? እኔ አሁን በመጀመሪያ ስመጣም ጀምሮ አንተ ነህ ልክ ያልሆነ አነጋገር ልክ አልነበረም። እዩ ተው ለማለት እኔ እጅን ራሱ እንደዚህ እንደ ወንድም እንዲደገፍ ሳደርግ ወንድም ያልሆንከው ለመሰለህ እኔን ለማስገደል ቤት ድረስ አለ። ለማስገደል ቢሆን ድራማ አያስፈልግም እኮ አንዴ ጠብሶ ይጥልሃል እኮ ለማስጠንቀቅ ነው። ተው ነው የተባልከው እና ሰነዱን እንድትሰጠን ፈልገን ነው። ተው ነው የተባልከው። ምን ነው ተው? አንተ ራስህ ተው። በቃ ሙጣ በቃ አይመለከትም። ሙጣ አሁን አንተ አይደለም ሙጣ የምትለኝ ግባ የምትለኝ እኮ የፈለገው ሰው ሊቀጥር ይችላል። እኔን አትጥራኝ፣ አታውራኝ። ስልክህን ብሎክ ነው ማድረግ ደልታ እንደማገኘህ አውቃለሁ። አንተ ማውን አንተ ነገር የት እንደማገኘህ አውቃለሁ። ብዙ ነገር ሲደረግ ነበር አይደል? ካስታወስክ አንተ ላይ ተስተባም ነገር ብዙ ነገር ሲደረግበት የነበረው ነገር በሙሉ የሁሉ ማለቂያ የነበረው መቅደስንም ያልካት መጻጋት ያደረገ የነበረው እሱ። አረ እኔ ሁሉ ማለቂያ የነበረው እንደዚህ አይነት ተራ የሆነ ተልካሻ ነገር ውስጥ አልገባም። መቅደስ የምትላትንም ማን እንደሆነች አላቃትም ከነፈጠሯ። አንተ ራስህ እኔ ለአንተም ሳግዝልህ የነበረው የአብርሃምና የሩታ ነገር እንዲስተካከል አግዘኝ ብለኝ ጠርተኝ ነው እንጂ እኔ ጭራሽ እኔ ማንነታቸውንም አላቃቸውም ነበር። ሲጀመር ነው ሰዎች እኔ አቅሜን ስለምታውቅ ነው ቤቴ ድረስ መተህ ለምነኝ ያንን ሁሉ ፋይል የወርቁን ጉዳይ የዝግዝናውን ጉዳይ እያንዳንዱ ነገር ነው ሳረግልህ የነበረው። እኔን ታውቀኛለህ አይደል? ማንነቴ ዛሬ ተቀየረ። ግን ይኸውልህ አንተ ነህ ተቀየርከው። ክያ አንተ ነህ ተቀየርከው። አሁን ግን ሁለት ስለሆናችሁ ልብ አላችሁ ነው። ምንም አታመጡ። ልብ ነው ስለነገር እንኳን ፍትናዩት። አሁን ሰነዱን አሳራን ፍትናችሁ። አሁን ያለ ክያ እኔ ከሱ ጋር መነጋገር አልፈልግም። እኔ ከሱ ጋር መነጋገር አልፈልግም። አሁን ይኸውልህ እኔ አንተ ጋር የመጣሁት ለጸብ አይደለም፣ ምንም አይደለም። ከክያ ጋር ያለኝን ነገር በተቻለ መጠን ለማስተካከል ነው። እምቢ ብሏል፣ ስሜን እንዳጠራ ብሏል። ችግር የለም። አሁን እኔ ካንተ ፈልገው ፋይሉን አንድ፣ ሁለተኛ ነገር ደግሞ አቤልና ብሩክ ሰሞኑን ወደ ቡታጀራ ይመጣሉ የሚል ነገር አለ። እነሱ አድራሻቸውን በሰላማዊ መንገድ አሳየኝ። ከነሱ ጋር ያለኝ ነገር ተነጋግሬ ጨርስ። የምትል ከሆነ ደግሞ እኔ ነፍሰ በላ አይደለሁም። ላሳይ የምችልበት ምክንያት የለም። እኔ በተቻለኝ መጠን እኔ አልፈልግም። ነገ ከነገ ወዲያ በሀሳብ ተስማምተን ልንታረቅ የምችላቸውን ጓደኞቼ እዚህ ጋር መጡ ብዬ ምን ላስገድላቸው ነው? አይገደሉም፣ ይገደላሉ። እኛ በስርዓት እኔ ከኪያ ጋር ከዚህ በፊት ጸብ ነበረን። አሽቷል እኮ አዎ፣ እጄን አስሮ እኮ እንደ ህፃን ልጅ እኮ በጅራፍ ሲገርፍ እኮ አላወራም። እኔ ያለ ዛሬ ሰው ከጎን ይዘመተ እሱም ቢሆን ምንም አይደለም። አሁን ሂድ ከፈለገ እሱ እንደውም እኔ ካልደበረው አሁን ሂድ። እኔ ብቻዬን አናግራቸዋለሁ። እናንተ በእናትህ ልብ በለው ወደ ሰማይ ብቻዬን አናግራቸዋለሁ። ታውቀኛለህ፣ አንተ ጠንቅቀህ ታውቀኛለህ። ተንበርክከህ ለምነኛል። አሁን እኔ እንዲህ ማውራት አልፈልግም። ራሴ ማካበር አልፈልግም። እዩ ያልኩህን ነገር ማድረግ ትችላለህ? አይችልም። ይቅርታ ምንም ልሰጥ። ይኸውልህ አንድ ነገር ልንገርህ። እኔ እዚች ጋር ከአንተ ጋር ከዚህ በፊት ተገናኝቼ አላውቅም፣ አውርቼ አላውቅም፣ ምን አላውቅም። እንደዚህ አይነት አረመኔ ሰው እንደሆንክም አላውቅም። ማቅህ ከኪያ ጋር ነው። ወረቀቱንም አልሰጥህም። እንደገና ደግሞ ያሉበትንም አልነግርህም። ምንም ነገር አላረግም። ምን እንደምታረጉኝ ያያለሁ። እርግጠኛ ነህ? አዎ። ምንም አታመጡ። ለመጨረሻ ጊዜ ነው የምጠይቅህ። የፈለግከውን አድርግ። ምንም አልሰጥህም። የሰው ህይወት ለመበጥበጥ እስከመጣህ እኔ ደግሞ በጥበጥ ልጅ አልፈቀድም። እኔ ለመጠበጥ እንዳልሆነ ከማንም በላይ አንተ ታውቃለህ። ከማንም በላይ አንተ ነው የምታውቀው። አታስመስል። ምንም አታመጡ። እሱ ማድረግ ያለብንን እኛ እንዴት ማድረግ እንዳለብን፣ መቼ ማድረግ እንዳለብን፣ የት ማድረግ እንዳለብን ማንም አይነግረንም። እኛ እናውቀዋለን። እሺ ከይቅርታ ጋር አንተ ሂድ ብለኸኝ አይደለም የሄድኩት። ትሰማኛለህ? ከማውራት አልፈልግም። ቦታው ላይ ነበርኩ ነኝ አይደል? ትሰማኛለህ? ሂድልኝ። አዳምጠኝ፣ በደንብ አዳምጠኝ። ከዚህ በኋላ ማለት ነው ይሄን ድምጽ አይደለም እንዲህ በስርዓት የሚያናግርን ሰው አይደለም የምታገኘው። ይኸውልህ አንተ የሩታና የአብርሃም ጠላት ነህ። ሂድልን እባክህ። አንተ ጋር ማውራት አልፈልግም። እኔ ብቻ ሳይሆን ህግም ይፈልጋል። ሄደህ ብትደበቅ ዋሻ ውስጥ ተደበቅ። ህግ እንደሌለ ቀጥል አሳይቻለሁ በተደጋጋሚ። ቀጥል ደግሞ ለመጨረሻ ጊዜ የምነግርህ ነገር እኮ ሂድ በቃ ይቅርታ። ስሜን እየጠራ አንተ